ነጭ ነው የምወደው ሲጀመር። እኔ ልብስም ሆነ ምንም ማይ ፌቨሪት ከለር ወይ። እኔ በነገራችን ላይ ጥቁር መኪና ሳይ አንቺ ነሽ ትዝ የምትይኝ። እኔም ትልቁን ጄቱር ነጭ በጥቁር ነው የምወደው። ደስ አይልም ጥቁር። እኔ እንትን ነው የሚመስለኝ ሁሌ ደስ አይ። እኔ ጨለማ አልወድም። በቃ እሺ፣ ለማንኛውም ያው ግን 250 ሺህ ያልገባም ላይክ ያው ውሽዬ በጣም ጓጉታ ስለነበር መኪና ዛሬ እንግዲህ ይዘን እንመጣለን ነው ካለለሽም ማታ በዛው ታልፋለች። እንደዛ ከሆነ ትምጣ፣ በቃ ይዛ ትምጣ። እኔ እመርቅላታለሁ። ትንሽ ነዳ አረጋለሁ ሰፈር። ለነገሩ እኮ ስም ለመቀየር ምናምን ዛሬ መኪና ከተገዛ ቅዳሜ ሰኞ ሊሆን ይችላል ስም ወደ እሷ የሚቀየረው። መጀመሪያ ግን የነዳች እኔ ጋ ነው የምመጣው። ያው አንቺ አይደለሽ እንደ ፊት ለፊት ላይ ቆመሽ ቪዲዮ አሰራሽላት። ግን ብዙ ላይክ ነው እውነት፣ ብዙ ወዳጆች አሏት። ማርያምን ሀቢብ ራሱ መጣ አላየሽም? ባለፈው መኪና ሲሆን ቤቢዬ አለ። አዎ ቤቢ አለ መጥቶ ቤቢ ወይ ብር አለ። አዋረደን እኛ ወንዶች። ቤቢዬ አላታ መጥቶ እኔና ቤቢዬ አለ እኮ ባለፈው መጥተው የሆነ ቦታ ቪዲዮ ሰርተን ያው እኔና ቤቢዬ መተናል። 250 ሺህ ላይክ አስገቡ። ያንኛውን ቪዲዮ እንደምንም ላይክ አድርጋችሁ ኮሜንት ላይ ወረዱበት። አይ ወንዳል ይኸው አሁን ብር ሲባል መጣ፣ መኪና ሲባል መጣ አሉ። አይ እኛ ደግሞ እናፋታለን እንዴ? የለም አሁን ቴዲማ አይመጣም። ቴዲ ሀብታም ሊሆን ይችላል። ቴዲ ሀብታም ሊሆን ይችላል። ለመኪና ብሎ መልስ ይሰጣል ብለሽ ነው ታዲያ? እያሰብኩበት ነው ብሎ እንዴ? ሀቢብ እኮ ልንገርክማ፣ ሀቢብ እኮ እኔ የፀጉር ቤቴ ቀን እኮ 2 ሴት ጀንጅኖ ነው ሄደው። ማን? ሀቢብ አንዷ ነበረች፣ እኛም አይተናል፣ ገስት ላይ አግኝተናታል። ያቺ የዛን ቪዲዮ የቀዳች እንዴ ቃል አስገብታታለች። ፋሲካ እንዳትይዘው አይደለም በቪዲዮ ሀቢብ ምንሽ ነው ወንድሜ ነው ምንሽም አይደለም አይደል? አዎ ምንም አይደለም ብላ ቪዲዮ አሰራቻት። የእውነትም እኮ ግን ፋሲካ ትቀናለች እኮ በሀቢብ እውነት ደስ ይላት። እንደ ለፋሲካ በማርያም ሼር አድርጉላት። እኔማ አንድ ነገር ልበላት በማርያም እውነት ትቀናለች። ቆይ በማርያም ለፋሲካ ሼር አድርጉልኝ በእናትሽ። ቆይ ልደውልላት። እኔ እኮ በሚዲያ ብቻ መስሎኝ ነበር፣ ለካ በውስጥም ትቀናለች። ታሳዝናለች እኮ ምስኪን እኮ ናት። 0324 ውሽዬ ድረሽ ይበሏት። እሺ የዛን ቀን እኔ አይቼዋለሁ። ለምንድን ነው ሌላ ሴት የምትጀነጅ ነው? ፋሲካ እዚህ ቁጭ ብላለዋለሁ። ችግር የለም ይለኛል። ተነሳ ስለሱ አትጉ። ነጭ አንቺ ደግሞ ሰው ጨዋታ ምን እንደው ረስተዋል። እሳ ነጭ አንቺ ደግሞ ትመስላለች። ተኝታ ነው የሚሆነው። አሁንማ በሌላ ስልክ ስለደወልኩላት ነው አላውቅም። እና ደስ አይላትም፣ በጣም ትናደዳለች። ሮጣ ሄደች እኮ ሀቢብ። ያችን የዛን ቀላት የመጣችው አለች አይደል? መታ አንድ ቀን ቤቢዬ ብለ ሰውን ሲያስተዋውቃት 1000 ምናምን ሰው ቁጭ ብሎ ነበረ እያስተዋወቃቸው ሰዎቹን። ከዛ መጣች ከእንቅልፍ ተነስታ እዛው መጣችና እሷ ገስ ገባች። ሊቷ ወረደች። ሲጀመር እኔ እኮ እንትን የሚሉ መስሎኝ ነበረ እንደዚህ ኖርማል። የእኔ ቦስ ማን ነው? አንተ የእኔ ቦስ ታውቀዋለህ? አዎ ጓደኛዬ ነው አውቀዋለሁ። ምን ነው ምን ሆነ?
ጭራሽ እኔ ወስባለሁ። ኧረ ይሄን ከግድያ ሙከራ ለይቼ አላየሁም። ሀዊ ክደት ፈጸመችብኝ። ስማ ወይ እንዴት ነህ? ፕሮፋይል እኮ ቀይረ ነው። ኧረ ቀይሬ ነው የምታውቀኝ። ጌታ ሰው ትመጣለች። ፋሲካ ቆይ እሺ፣ ቆይ አላወኩትም። አዎ ፕሮፋይል ቀይሮ ነው የማታውቂው እንጂ ታውቂዋለሽ። ሞዴሬተር ስጭኝ ወይ አስገቢያት። ውሽዬ መታለች። የት አለች? ሞዴል ውሽዬ ጉድሽን አልሰማሽ? እንዴት ናችሁ ጋይስ? እንዲያውቋለሁ እንዴት አላውቀውም እኮ ፕሮፋይል ቀይሮ ነው። አንተ ፕሮፋይልክ መልሰው። ፕሮፋይልክ እኮ እንደ ሎጎ ነው የምትጠቀመው እኮ። ፕሮፋይል ወደ ቦታ መልስ። ሼክ መስሎ አታለለን ብሎ አጀንዳ አደረጉኝ እኮ ሰሞኑን። እንዴት ናችሁ? ሞዴል ውሽዬ እንዴት ነሽ? አለሁልሽ ማርዬ። እንዴት ነሽ? ናስሬ እንዴት ነክ? የኔ ቦስ እንዴት ነክ? ይኸው ልንገርሽ፣ እኔ አላማውሽም፣ ናስሬ ግን አምቶሻል። እሺ ምን አለ? ማነው ይሄ? ማነው? ኧረ ስሙም ጠፋ። ሀቢብ ስለ ሀቢብን የሚጀነጅን ሰው እየምሯን ነው የምትናደደው። በጣም ነው የምትቀናው አለ። ናስሬ ነው የሚለው። አዎ እኔ ያላልኩ ናስሬ ወይ ጸባይን ላሳምር መኪናዋ እጅ እስክገባ ቆይ አይልም በይ። ኧረ ናስር እንዴ አይልም ምናምን የሚባለው። አይ ጸባይን ላሳምር መኪናዋ እጅ እስክገባ። አይ ሁሉም ይወቅልሽ። ፋሲክ ማለት ሀቢብ እንዲሁ ሲንግል ሆኖ ይቀመጥ አይደለ? ኧረ ምን ስንግል ይሆናል? መስራት አለበት። 30 ሴት እኮ ነው ገስት ላይ እያስገባ የሚጀነጅን። እና ለምንድን ነው በደረሽበት ቃል የምታስገቢያቸው ልጆቹን? ኧረ እኔ ታውኳቸው። ዛሬም ይኸው ቅድም እየተጀናጀነ ነበር። በቀደማን ቃል አስገባሻ ውሺ? አዎ እሷንማ በራሱ አካውንት ቪዲዮ ላሰራት የሀቢብ እህት ነኝ በይ ብዬ ፈራችኝና ሰራች። እሷን ሰራውላት። ኧረ እኔ ከእሱ ላይ ሴቶች መከላከል ራሱ ደከመኝ። ባልታዛሩ ነው እኮ ልጁ። አባቴ ሙት። አይ ይመለሳል፣ ችግር የለውም ብሏል እኮ። እኔ ራሱ እኮ ፀጉር ቤቱ ሲመረቀን 2 ሴት ጋር ነው ያየሁት። አቤት አቤት፣ አየሽው አይደል? ምንም ተስፋ የለውም ይሄ ልጁ። አንዳንዴ በጠዋት ይወጣና መስጊድ እየሄደ ሼክ ያጫውተዋል። ወፍ ልክ ሲወጣ ይነሳበታል መንፈሱ። ስሚ ልንገርሽ፣ እኔ ልምከርሽ። እሺ አይሆንሽም። ኧረ አይሆነኝም፣ እውነት አይሆነኝም። እውነትሽን ነው። አይሆንሽም። ፍቺው ሀቢቢ ይቅርታ። እንግዲህ ምንም ማድረግ አንችልም። እንግዲህ መፍታት አለባት። እንደ ጨጓራው ተቃጥሎ መሞት አለ። ላይቭ ነው ያለውና ቤቱ ሄዳችሁ ጥሩት። እዚህ ጥሩት። ላይቭ ላይ ቁጭ ብለዋል። አይ ይብቃል፣ አያስፈልግም። የመኪናው ጉዳይ እንዴት ሆነ? መኪናው እንግዲህ ዛሬ ነው። ይኸው ተሽሞንሙኜ እየጠበቅኩ ነው። ስሚ በየ አሁን መኪናውን መጀመሪያ ልክ እንደተገዛልሽ የት ነው ይዘሽ የምትሄጂው? ቀጥታ ሀቢብ በር ላይ። አባቴ ሙት አትቺም ስለሚለኝ እንደምችል ስለሱ ማሳየት ፈልጋለሁ። መኪናውን እኮ ከአጅማን ሱቅ ስለምንገዛ እኮ ከሱ ቢያንስ 5-6 ኪሎ ሜትር ነው። 5 ኪሎ ሜትር ቢሆን ነው እንሄዳለን። እሺ እሱ ጋር መልኩን አይደለ? እሱ ቀጥታ እየነዳው በሩ ላይ ሄጄ ናግባለዋለሁ። አልገባም። የጎትተን በግድ እናስገባዋለን። ቤት ካልቀየረ በል እንጂ። አይ ሲጀመር እሱ እኮ ዝም ብሎ ነው እንጂ የሚያወራው አንቺን በጣም ነው የሚወድሽ።